ሀላል ቱሪዝም ሰምቼ አላውቅም እስካሁን ግን ሐላልን ስለ ከባንክ ጋር ምናምን አውቃለሁ ሰምቼ አላውቅም እስካሁን እኔ እንጃ ሰምቼም አላውቅም ምንም ማውቀው ነገር የለም እኔ እንጃ ስገምት ስለ ቱሪዝም ምናምን አይነት ነገር ይመስለኛል ሞር ካልቸር ላይ ያተኮረ ይመስለኛል ሐላል ቱሪዝም ማለት በሐላል የሚሰራ እንደሆነ ነው ማውቀው በስም ነው ማውቀው እንጂ ብዙም ያው ለህብረተሰቡ የሚጠቅም ነው የሚመስለኝ ጠቃሚ ነገር ይመስለኛል ሰው ህብረተሰቡን ያማከለ ሐላል ቱሪዝም የቱሪዝም አይነት ሆኖ ከሌሎች ቱሪዝም የለየው ምንድነው በዲስቲኔሽኑ ያለው ሆቴል አልኮል ማቅረብ አይችልም ያለው ስዊሚንግ ፑል የተለያየ ነው ለሴትም ለወንድም እንዲሁም ያለው ስፓ ፋሲሊቲ የተለያየ ነው ለወንድም ለሴትም የሚያቀርቡት ምግብ ሐላል የሆነ ምግብ ብቻ ነው እና እንደዛ ነው እስካሁን አይ ዶንት ቲንክ አዌርነስ ያለ አይመስለኝም ግን ቢሰራበት ቀላል ነው ኢትዮጵያ ውስጥ ብዙ ሆቴሎች ስላሉ ስለዚህ ማቅረቡ ቀላል ነው ከባድ አይደለም ሐላል ቱሪዝም ቀላል ነገር ስለሆነ ፋሲሊቲውን ማቅረብ ቀላል ነው አይ ቲንክ ግን አዌርነስ ስላሌለ እስካሁን አዌርነሱን ክሬት ማድረጉ ይቀራል ብዬ አስባለሁ በጣም ጥሩ እንግዲህ ሐላል ቱሪዝም ማለት ለሐላል ተጓዦች ወይም ደግሞ በሸሪዓዊ በእስልምና ሸሪዓው በሚያዘው መንገድ የሚበሉ የሚጠጡ የሚያድሩ የሚያወሩ የሚጓዙ ሰዎች የሚያርጉት ጉዞ ነው ማለት ነው ምክንያቱም ህይወት ናት መተዳደርበት ሸሪዓ ከሆነ የምታረገው መዝናናትም በሸሪዓ ማቀፍ ውስጥ የሆነ መሆን አለበት ማለት ነው ስለዚህ ለዚህ መፍትሄ እንዲሆን በዓለም ላይ በጣም ብዙ ተጓዦች አሉ ብዙ የሐላል ትራቭለሮች አሉ ለዚህ መፍትሄ እንዲሆን የሐላል ቱሪዝም አለ ማለት ነው ሐላል ቱሪዝም ያው ብዙ ጊዜ አክቲቪቲ ላይ ሞር ፎከስ ያደርጋል ስለዚህ አንደኛ እንደ ስፖርት ነገር ነው ሁለተኛ ያው በውስጣችን የሚሰማን መንፈሳችን የእርካታ ስሜት አለ ስለዚህ ከሱ ባሻገር ደግሞ ያለንን ሀብት ያለንን የተፈጥሮ ናቹራል የካልቸር የሂስትሪ የዋይልድ ላይፍ በተለያዩ በምስልና በቪዲዮ ቀርጸን ሌላ ሰው እንዲጎበኝ የማድረግ ትልቅ እንትን አለው ማለት ነው ሌላው ትራዲሽናል ቱሪዝም ልንለው እንችላለን ይሄኛው ሐላል ቱሪዝም ነው ሐላል ቱሪዝም ምንድነው ለምሳሌ አሁን አንድ ሰው ሆቴል ቢከፍት የሴቶች መዋኛና የወንዶች መዋኛ ለብቻ ነው የሚከፍተው ገና ሆቴሉ ሲከፈት ራሱ ከሐራም ነፃ የሆነ ብር ነው ከባንክ የሚበደር ከሆነ ከወለድ ነፃ የሆነ ብር ነው ወስዶ ሆቴሉን የሚሰራ ከዛ በተጨማሪ ደግሞ ጉዞ የሚያስደርግ ሰው ከሆነ ሴቶችንና ወንዶችን አጅነቢ የሆኑ ሰዎችን ቀላቅሎ ይዞ አይሄድም የሴቶችን ለብቻ ሊያደርግ ይችላል ወይም ደግሞ የፋሚሊን የቤተሰብን ለብቻ ሊያደርግ ይችላል ሴቶችን ብቻ ይዘው የሚሄዱ ከሆነ መኪናው የሚነዳ ከሆነ መኪናውም ሹፌር ሴት መሆን አለባት መስገጃ መኖር አለባት ሰላት ሲደርስ መንገድ ላይ እየተጓዙ ሰላት ሲደርስ መኪናውን አቁማ ሰላት አሰግዳ ዳዋም ካስፈለገ ዳዋ አርጋ ይዛ መሄድ አለባት ማለት ነው እያንዳንዱ እንቅስቃሴ ለደስታ ቢሆንም ለመዝናናት ቢሆንም ግን ከሸሪዓው ያልወጣ መንገድ ነው ይዘን የምንሄደው ማለት ነው በአጠቃላይ ምንድነው በሸሪዓዊ መንገድ የሚሰጥ የጉዞ አገልግሎት ማለት ነው ሐላል ቱሪዝም ማለት እጅግ አድርጌ አመሰግናለሁ እንግዲህ በመጀመሪያ ደረጃ ሼባ ቪሌጅ ሆቴልና ሪዞርት አዲስ አበባ ላይ አፓርትመንት ሆቴል አለው እግዚአብሔር አብጋ ሁለተኛው ደግሞ ሪዞርታችን ቢሾፍቱ ከተማ ላይ ነው የሚገኘው እንግዲህ የሐላል ኮንሰፕት በጣም ዋይድ ቢሆንም ትልቅ ቢሆንም እኛ ይሄንን ሐሳብ ስናስብ ካሉት ሌሎች ሆቴሎችና ሪዞርቶች ላይ የምንለይባቸውን ኮንሰፕቶች ዴቨሎፕ በማድረግ ውስጥ ስናስበው ይሄንን የሐላል ቱሪዝምን በደንብ ለማስተዋወቅ እንዲረዳን ብለን የሐላል ኮንሰፕትን ይዘመተናል እንደው አጠር ለማድረግ ያህል ብሮድ የሆነውን ኮንሰፕት ሐላል የሚለውን ለሰው ልጆች ምቹ
የሰው ልጆች ላይፍ ስታይል ወይ ደግሞ የኑሮ ዘይቤ ምቹ የሆኑ አገልግሎቶችን መስጠት ማለት ነው እኛ በምንሰጠው አገልግሎት ደረጃ ማለት ነው። በዚህም ካሉት ሪዞርቶች በሙሉ የምንለይበት ፕሮዳክታችን ነው ሰርቪሳችን ነው ብለን እናምናለን። እንግዲህ በዚህ ሰርቪስ ውስጥ ሪዞርታችን ለዚህ ለሐላል ቱሪዝሙ ምቹ የሆነ ኢንቫይሮመንቱ ንጹህ የሆነ የአየር ጸባዩ አካባቢው ንጽህናው የምንሰጣቸው አገልግሎቶች ከምግብ ጀምሮ ሰርቲፋይድ የሆኑ የስጋም ሆነ የሌሎች ግብአቶች አቅራቢዎችን ነው የምንጠቀመው። የአልኮል መጠጦች በጭራሽ ሰርቭ አናደርግም። ወደ ሪዞርቱ ሲመጣ የራሱ የሆነ የአለባበስ ስርዓቶች አሉ። ከዛ የወጣ ነገር ወይ ደግሞ ለይታም ከማህበረሰቡ እሴት ያፈነገጠ ነገሮችን አፕሪሼት አናደርግም። ከዛ በተጨማሪ ደግሞ ያው ለሰው ልጆች ጤናማ ህይወት የስፖርታዊ አክቲቪቲዎች በጣም ወሳኝ ስለሆኑ ህፃናትን አዋቂዎችንም ሁሉንም የሚያሳትፉ የህፃናት መዝናኛና መጫወቻዎች ፋሲሊቲዎች አሉ። ዋና የህፃናት ለብቻ የአዋቂ ለብቻ አለ። ከሪዞርቱ አጠገብ ባሉ ማውንቴኖች ላይ ሰዎች የእግር ጉዞ እንዲያደርጉ የሃይኪንግ ፕሮግራሞችን አዘጋጃለን። ከዛ ሲመለሱ ቆንጆ ምቹ የሆነ የሻወር አገልግሎት አለው። እሱን አድርገው ከዛ በኋላ ደግሞ ምግብና መጠጦቻችን ላይ በነዚህ ይሄንን በሁለት መልኩ ማየት እንችላለን። አንደኛ ኢትዮጵያችንን ከዓለም ጋር አነጻጽረን እንዲሁም ደግሞ ኢትዮጵያን ከኢትዮጵያ ጋር አነጻጽረን ማየት እንችላለን። ኢትዮጵያን ከውጭ ሀገር ጋር ስናነጻጽር ኢትዮጵያ በአጠቃላይ ራሱ ማለት ይቻላል የተከበበችው በሙስሊም ሀገሮች ነው። አረብ ሀገሮች ሱዳን አለች፣ ኬንያ ውስጥ በጣም ብዙ ሙስሊሞች አሉ፣ ሳዑዲ አረቢያ አለ፣ ብዙ ሀገራት አሉ ማለት ነው። ኢትዮጵያ ራሱ ለጉዞ ቅርብ የሆኑ ሰዎች በብዛት ኢትዮጵያን ከበው የሚኖሩት ሙስሊሞች ናቸው። እነሱ ደግሞ ሐላል ነው ፍላጎታቸው ማለት ነው። በሸሪዓዊ ነው መጓዝ የሚፈልጉት። ለነዛ ሰዎች የሚያስፈልገውን አገልግሎት ኢትዮጵያ ከፍተኛ ፖቴንሻል ቢኖራትም እስካሁን ማቅረብ አልቻለችም። የተወሰነ ነው ገና። አሁን ቪዚት ኦሮሚያ የሐላል ቱሪዝም ኮንሴፕት ራሱ እያነሳ ያለው ማለት ነው። በዓለም ላይ በነገራችን ላይ እስከ $1 ትሪሊየን በአመት በሐላል ቱሪዝም ብቻ ስፔንድ ይደረጋል። ይሄ ማለት ከዚህ ውስጥ ኢትዮጵያ 1% ራሱ የላትም። ይሄኛው በጣም ትኩረት ሊሰጥበት ይገባል። ሁለተኛው እይታ ደግሞ ምንድነው ኢትዮጵያ በራሷ ማለት ነው የሐላል ፍላጎት ያለባቸው አካባቢዎች አሉ። ለምሳሌ አሁን ባሌ የምትወስድ ከሆነ ባሌ በብዛት ማህበረሰቡ ሙስሊም ነው። ማህበረሰቡ ራሱ ማቅረብ የሚችለው አገልግሎት የሐላል ሆቴል ነው፣ የሐላል አገልግሎቶችን ነው። ነገር ግን ማህበረሰቡ የሐላል ቱሪዝም ራሱ ፖቴንሻሉ እንዳለው ኮንሴፕቱ ራሱ ስለሌለው በፖቴንሻል ለሐላል ቱሪዝም ምቹ የሆነው ቦታ ራሱ ተዛፍቶ ሊደረጋል። አሁን እንደኛ ሰው ትራዲሽናሊ የምታወቀው ከሆነ እከሌ ሆቴል ሰራ ሆቴል የሐራም ነገር ሰራ የሚል አስተሳሰብ ሁላ ነበረ። ግን ይሄንን አመለካከቶች የኦሮሚያ ቱሪዝም ኮሚሽን ያው ስትራቴጂ ቀርጾ ወደፊት የሚጓዝበት ይሆናል። ብዙ ሰዎችም የሐላል ቱሪዝም ፖቴንሻል አይተው ወደ ቢዝነሱ የሚገቡና ለሀገሪቱ ኢኮኖሚ ደግሞ አስተዋጽኦ የሚያደርጉ ይሆናሉ ብለን እንጠብቃለን። ኦርጋኒክ የሆኑ ፕሮዳክቶችን እንጠቀማለን። ምግቦቻችን ሐላል ሰርቲፋይድ የሆኑ ሰፕላየሮች ናቸው የሚጠቀመው። ይሄንን ሁላ በማድረግ እንግዲህ የሐላል ቱሪዝም በኢትዮጵያ እንዲተዋወቅ ገና ብዙ እንደሚሰራበትና እንደሚቀረው እናውቃለን። ግን ቢያንስ ለማስተዋወቅ ያህልና ይሄንን ወደ ሰዎች አዌርነስ ለመፍጠር ያህል ሪዞርታችን በዚህ መልኩ ስራዎችን እየሰራ ይገኛል። ዛሬም እዚህ ይዘን የገባነው እንደምታዩት ከሴታፑ ከምኑ ጀምሮ በቢሾፍቱ ከተማ ላይ የመጀመሪያውን አረቢያን ሬስቶራንት እንከፍታለን። ያንን ሊገልጹ የሚችሉ ፕሮዳክቶችን አቅርበናል። ከነዛም ውስጥ እንግዲህ የአረብ ቡና ቃዋ ይባላል። ከቡና ቅርፊት የሚሰራ ነው፣ ያለ ስኳር ነው የሚጠጣው። እሱን ለማስተዋወቅ እንግዲህ ከኦፕኒንግ ጀምሮ ለሚመጡ ቪዚተሮቻችን እያቀመሰን እያስተዋወቅን ነው። ስለዚህ ሁሉንም የኢትዮጵያ ሕዝብ ወደ ቢሾፍቱ መጥተው ይሄንን የሐላል ቱሪዝም ሰርቪስ ኤክስፒሪየንስ እንዲያደርጉ እንጋብዛለን። እዚህም አዲስ አበባ ላይ ላላችሁ የአዲስ አበባ ብራንቻችንም ተመሳሳይ ነገሮችን ሰርቭ ያደርጋል ማለት ነው። ቤሲካሊ ናይሎቲክ የሚሰራው ኢትዮጵያውን በአረብኛ ፕሬዘንት በማድረግ ላይ ነው የሚሰራ። ትልቅ ፕላትፎርም አለን በአረብኛ ማለት ነው።
ኢትዮጵያን ስናሳውቅ እንግዲህ በብዙ መንገድ ነው የምናሳውቀው። ከዛ ውስጥ አንዱ በቱሪዝም ላይ ነው። ቱሪዝም ላይ ኢትዮጵያ ያላት ሪሶርስ ቀላል አይደለም። ይህንን በማሳወቅ በአረብኛ ለአረብ ኦዲየንስ በማቅረብ በተለይ በሚድል ኢስት ለሚድል ኢስቶች ለማቅረብ በጣም ብዙ ስራ እንሰራለን። እነሱ አረብኛ ነው የሚጠቀሙት። የሚፈልጉት የቱሪዝም ዴስቲኔሽኖች አሉ፣ የቱሪዝም ሰርቪሶች አሉ። ይሄንን በማሳወቅ ስለ ሐላል ቱሪዝም ኮንትሪቢዩት እናደርጋለን ማለት ነው የፈለኩትና ከዛ ውስጥ አንዱ የኢትዮጵያን ዴስቲኔሽኖችን በማሳወቅ ከቪዚት ኦሮሚያ ጋር በመተባበርና የቪዚት ኦሮሚያ በአረብኛ ብራንድ በማድረግ ዙሩ ኦሮሚያ ብለን ብራንድ አድርገን አሁን እዚህ ላይ እንደምታየው ዙሩ ኦሮሚያ ብለን ብራንድ አድርገን ብዙ ዲጂታል አሴቶች ተሰርተዋል። ብዙ ቪዲዮዎች ተለቀዋል። በአረብኛ ሰብታይትል የሆኑ ተለቀዋል። ይሄ ደግሞ በጣም ጥሩ ውጤት አምጥቷል ለአገርም ለቢዝነስም። ለምሳሌ ዘንድሮ የቱሪዝም ሐላል የሚጠቀሙት ከአረብ ሀገር በጣም ብዙ ፍሰት ያለው ቱሪስቶች መጥተዋል። እንደ አንዳንድ ሶርሶች እስከ 250 ሺህ የሚደርሱ ከአረብ ሀገር በተለይ ከሳዑዲ በጣም ፍሰት ያለው ቱሪስቶች መጥተዋል። አብዛኛቸው ወደ ሐረር ሲሄዱ ወደ ወንጪ ወደ አርባ ምንጭ በጣም ወደ ሰሜን አካባቢ ወደ ባህር ዳር የመሄድን ፍላጎት ነበራቸው። ባለው ሁኔታው ትንሽ አልተመቻቸውም እንጂ ስለዚህ ምንድነው ከዚህ ሁሉ የምንረዳ የሐላል ቱሪዝም ማርኬት የማድረግና ኢትዮጵያን በአረብኛ የማሳወቅ በጣም ለአገራችን ሰፊ እድል እንደሚከፍት ግልጽ የሆነ ፕራክቲካል የሆነ ስራ ሰርተን አይተናል። ስለዚህ እንደ ናይሎቲክ ሚዲያ ናይሎቲክ ፕሮሞሽን የአረብኛ በአረብኛ ፕሮዳክቶቹን የማሳወቅ ሐላል ፕሮዳክቶቹን በተለይ ሆቴል አካባቢ ያለው ሰርቪሶቹን የማሳወቅ በሃይ ሌቨል ደረጃ እንሰራለን። ስለዚህ አገራችን በአረብኛ የሚያሳወቅ በጣም ትልቅ ጥቅም እንዳለው ለማሳየት ለመሞከር ነው። በጣም ታንኪዩ ነው። ፋይናንስ ማለት የማንኛውም የኢኮኖሚ ሴክተር የጀርባ አጥንት ነው። የፋይናንስ አቅርቦት ለዛ ዘርፍ ማይኖር ከሆነ ዞሮ ሰዎች እየተበደሩ ነው የሚሰሩት እናውቃለን እንጂ ከራሱ ወይ ገንዘብ ሞቢላይዝ አድርጎ ካልሆነ በግሉ ገንዘቡን አውጥቶ ሪስኩን ወስዶ የሚያለማ ሰው አይኖርምና ባንኮች ደግሞ የሐላል ቢዝነሶችን አስፈላጊነት የሐላል ቢዝነሶችን ፍላጎት መረዳት አለባቸው። ኢትዮጵያ በጣም ብዙ ሙስሊሞች የሚኖሩበት ሀገር ናት። አሁን ለምሳሌ እኔ በግሌ በነግርህ ብዙ የፋይናንሻል አክሰሶች አሉ። ኢንቨስት ማድረግ እፈልጋለሁ። ነገር ግን የፋይናንሻል አክሰሱ በብዛት ከወለድ ጋር የተያያዘ ነገር አለ። ይህንን ነገር ደግሞ በፖሊሲ አልተደገፈም። ሙሉ በሙሉ ንጹህ ነው በሚባል መልኩም የፋይናንሻል አቅርቦት የተወሰነም ቢሆን ያናል ንጹህ ነው ማለት ይከብዳል በጣም። ስለዚህ ምንድነው የፋይናንሻል አክሰሱ በጣም መመቻቸት አለበት። ቁልፉ መፍትሄ ነው ብዬ ነው የማስበው በበኩሌ ማለት ነው። በጣም እንግዲህ እንደሚታወቀው አንደኛ የቪላ ታይፓችንም ለአንድ ሰው ለሁለት ሰው የሚሆን አይነት አይደለም። ኢንከሬጅ የምናደርገው ቤተሰቦች ወንድምና እህት እንደዚህ ስለሆነ ለነዛ ምቹ የሆነ ፋሲሊቲ ነው ያለን። እንግዲህ ሲመጡ ግቢ ነው ከፍተው የሚገቡት። ቪላ ክፍል ውስጥ ነው የሚገቡት። የወንድ ክፍል የሴት ክፍል ብለው
ቤተሰብም ከፈለገ መከፋፈል ይችላል። በእኛ በኩል ግን ቤተሰብ ያለው የስጋ ዝምድና የሌለው ሰው ለዛ ፕሮሼት አናረግም። ቪላዎቹ የተዘጋጁት በዛ አንፃር ስለሆነ ያንን በደንብ ያሟላል ብለን እናስባለን። ባይዘው እኛ አሁን ሐላል ቱሪዝም ስንል በጣም ሪስትሪክትድ የሆነ ነገር አድርገን ፕሬዘንት ማድረግም የለብንም እንደ ኢትዮጵያ ራሱ ማለት ነው። ምንድነው አሁን ሐላል ቱሪዝም ከኢቲካል ቱሪዝም ጋር ቱሪዝም ብቻ ሳይሆን ማንኛውም የኢንዱስትሪ እና የንግድ ስራዎች ከኢቲክስና ከምን ይባላል ከኢቲክስና ከአንዳንድ ፕሪንሲፕሎች ከመሪዎች ጋር የተገናኙ ቢዝነሶች ሐላል ማነው ቱሪዝም ብቻ ሳይሆን ሌላው ሴክተር ላይ ማለት አሁን ለምሳሌ ኢንቨስት ላይ ስንመጣ የፋይናንስ ኢንቨስት ላይ ስንመጣ የኢቲካል ኢንቨስትመንት የሚባል በጣም ብሮድ የሆነ እዛ ውስጥ የሚካተተው ይሄ ግሪን ኢንቨስትመንት ግሪን ቱሪዝም እንግዲህ ቱሪዝም የሰራን ሌላው ሴክተር መበላሸት የለብንም። ቱሪዝም የሰራን ለምሳሌ ግሪን ኤሪያዎች እንዲጠፉ መስራት የለብንም። ቱሪዝም ስትሰራ ከአንዱ የሐላል ኮንሰፕት ሰስቴኔብል በሆነ መንገድ ግሪን በሆነ መንገድ ኢቲካል በሆነ መንገድ ናቹራልን አላህ የፈጠረውን ነገር መጠቀም ነው። ስለዚህ ይሄ ኢንተርናሽናል ትሬንድ ነው ማለት የፈለኩት ኢትስ ኖት ጀስት የሐላል ብቻም ሳይሆን ሰፊ የኢቲካል ቱሪዝም ኢቲካል ኢንቨስትመንት ስለሆነ በሰፊው ሰፋ አድርገን ኢንተርናሽናሊ ሚድል ኢስት ብቻ ሳይሆን በሪጅን ደረጃ በዩሮፖች ኢቲካል ኢንቨስትመንትን ይፈልጋሉ፣ ኢቲካል ቱሪዝምን ይፈልጋሉ። ስለዚህ በጣም ብሮድና ሰፊ የሆነው ሴክተር ስለሆነ አዲስ የኢንቨስትመንትና የቱሪዝም እይታ ስለሆነ ኢትዮጵያ እዚህ ላይ ያለባት ታሪክና አሁን ያለባት ሁኔታ ተጠቅማ ራሷን ማርኬት ታረጋለች የሚል ግምት አለ። ሐላል ቱሪዝም ብዙ ሐላል ቱሪዝም የሚባለው ነገር ሃይጂንም ጋር ይያያዛል። ምክንያቱም ለምሳሌ አሁን አንድ ሰው በጓን ይዞ ሄዶ ለስጋ ለመብላት ሲያዘጋጅ እዚህ ጋር ጭንቅላቱ መጥቶ ይገላል። ደሞ ከሞተ በኋላ እንስሳ ደሙ ራሱ መርዛማነት አለው። በተለመደው መልኩ ማረዱ በራሱ ያ እርድ ከሃይጂን ጋር ራሱ ከንጽህናው ጋር ራሱ ለጤንነት ተስማሚ ከመሆኑም አንፃር የሐላል ቱሪዝሙ በበቂ ሁኔታ ስለሚመለስ የሙስሊሞች ብቻ ሳይሆን የሃይጂን ጉዳይ የሚፈልጉ ሰዎች ክርስቲያንም ሆነ እምነትም የሌለ ሰው ነው ሞር የሚመርጠው ነው የሚሆነው። ምክንያቱም ሞር ኖርሞቹ እዛ ውስጥ ያሉ ኖርሞች ለሰው ልጅ በጤንነት ተስማሚ የሆኑ በሞራል ተስማሚ የሆኑ በተለያዩ መንገዶች ተስማሚ የሆኑ አገልግሎቶች ናቸው የሚሰጡትና በዛ የሐላል ቱሪዝሙ ለእንደዚህ አይነት ፍላጎች ትልቅ መልስ የሚሰጥ ነው ብዬ ነው የማስበው። ምንድነው በዚህ ሴክተርም ሆነ በሌሎች ሴክተርም ኢትዮጵያ እምቅ ሀብትና እምቅ ሪሶርስ ስላላት ይህንን ፖቴንሻል የመጠቀም ነው ትልቁ ነገር ማለት ነው። ሌሎች ሴክተሮች ላይ እንዳልተጠቀምነው ሁሉ ይሄ ኢቲካል ወይም ሐላል ቱሪዝም ወይም ሐላል ቢዝነስ ወይም ኢቲካል ኢንቨስትመንት እንዳለ እምቅ ሀብት ስላለን ይሄንን ለምፈልገው ለዓለም ገበያ በማቅረብና በመሳወቅ ላይ በደንብ መስራት እንዳለበትና የኢትዮጵያ ጉዞ ሁሉም አቀፍ ሆኖ እንዲቀጥል መስራት ያስፈልጋል ብዬ ገምታለሁ። በጣም ተጠቃሚ ነው የሚሆኑት። የሐላል ቱሪዝሙ በደንብ ማህበረሰቡ ተረድቶ ባለሀብቱ ተረድቶ መንግስት ተረድቶ የሚቀባበል ከሆነ አንደኛ ፋይናንሻል አቅርቦት ላይ ወጣቶችን ባለሀብታዊ ተጠቃሚ ይሆናሉ። ሁለተኛ ኢንፍራስትራክቸር ግንባታ ላይ የሐላል ዲዛይነሮች የሐላል ፋሲሊቲ አቅርቦቶች የሐላል ሰፕላዮች በጣም ይስፋፋሉ። ሶስተኛ በማህበረሰቡ መካከል ያለው ግንኙነት ይጠናከራል። ለምሳሌ አሁን አንድም ቤተሰብ ራሱ ብትወስድ ማለት ነው ሴቶቻችንም መዝናናት ይፈልጋሉ። ነገር ግን ከወንድ ጋር አቀላቅሎ ይዞ የሚሄድ ቱር ኦፕሬተር ወይም ሃይኪንግ ግሩፕ ያለውና
ቤተሰብ ልጆች ሴቶች መዝናናት ይፈልጋሉ፣ ሚስቶች ሊዝናኑ ይፈልጋሉ። ያ ነገር በኋላ የሚያመጣው ኮንፍሊክት አስበው። ነገር ግን የሀላል ሃይኪንግ ግሩፕ የሀላል ቱር ኦፕሬተር የሚኖር ከሆነ ሴቶች ለብቻ ይዞ ይሄዳል፣ ወንዶችን ለብቻ ይዞ ይሄዳል፣ ባልና ሚስት ከሆኑ ይዞ ይሄዳል፣ ቤተሰብን ይዞ ይሄዳል። በማህበራዊ ሪሌሽንሺፕ ፈጠራ ላይ ያለው አስተዋጽኦ በጣም ከፍተኛ ነው። እሱም ብቻ ነው። ሴቶች ብዙ ጊዜ ከቢዝነሱ የተገለሉ ናቸው የሚባሉት፣ ግን የሀላል ቱሪዝም መፍትሄ ሊሆንላቸው ይችላል። እንዴት? የሀላል ሃይኪንግ ግሩፕ ይመሰረታሉ፣ የሀላል ምግቦችን ማቅረብ ይጀምራሉ፣ የሀላል ንጹህ ነገሮችን ሀላል ነክ ነገር የሆኑ ነገሮችን አገልግሎቶች መስጠት ይጀምራሉ። ሰው ለሴቶች ከፍተኛ ስራ ይፈጥራል ማለት ነው። ለባለሀብቶቻችን ሳይፈልጉ ኢምፖርት ያደርጋሉ፣ የማያውቁትን ስራ ሳይፈልጉ የሆነ ስራ ውስጥ ይገባሉ። ሆቴል ግን ትልቅ ፖቴንሻል ያለው በኮንሴፕቱ ባለመኖሩ ምክንያት የማያዋጣ ኢንቨስትመንት ውስጥ ይገባሉ። እዚህ ትልቅ ፖቴንሻል እያለ ማለት ነው። ባለሀብቶቻችንም ሀላል ሆቴል ውስጥ ሀላል ሎጆች ውስጥ ኢንቨስት ቢያደርጉ ከፍተኛ ተጠቃሚ ይኖራሉ። በአጠቃላይ እንደ ሀገር ደግሞ እንደ መንግስት ደግሞ ምንድን ነው የምንጠቀመው የምትለኝ ከሆነ ያን ቅድም ያልኩህን የ1 ትሪሊዮን ዶላር ማለት ነው ሀገራችን ገቢ ታገኛለች። ታክሴሽኑ ለመንግስት ይጨምራል፣ የስራ እድሎች ተጨማሪ ይፈጠራሉ። ሀላል ቱሪዝሙ እዚህ ጋር 20% ያለው 30% ያለው ስራ መፍጠር እየቻለ ቁጭ ብሏል። ትልቅ ፖቴንሻል ማለት ነው። እሱም በደግ የምታደርገው ከሆነ መንግስት የሚቸገርበትን የስራ ማጣት ችግር ይቀርፍለታል ማለት ነው። ጥቅሙ በጣም ብዙ ነው። ወጣቶች ኢንቨስት አድርጉ፣ ሀላል ኢንቨስትመንት ቱር ኦፕሬተሮች ሀላል ቱር ኦፕሬሽን ክፈቱ። በዚህ ጋር ሌላም ይኖራል ትራዲሽናል፣ በዚህ ጋር ደግሞ ሀላል መክፈት ይቻላል። ሃይኪንግ ግሩፕ ክፈቱ። ፋይናንሻል አቅርቦቶች ይስፋፉ በሀላል ቱሪዝም ላይ። ዞሮ ዞሮ ሀላልን ሪሊጂየስ አይደለም። ሀላል ቱሪዝም ማለት is about hygiene, is about is a type of የሰፕላይ የሌላ የአቅርቦት ዘዴ ነው እንጂ ከእምነት ጋር ከምናምን ጋር የተያያዘ አይደለም። ልክ ኢንተረስት ፍሪም ክርስቲያኖችም እንደሚፈልጉት ሙስሊሞችም እንደሚፈልጉት ማለት ነው። ይሄውና አመሰግናለሁ። እንግዲህ በመጀመሪያ በቢሾፍቱ ለሀገሪቷም ውስን ፕሮፐርቲዎች እንዳሉ አውቃለሁ። አዲስ አበባም ላይ አሉ። ቢሾፍቱ ብቸኛው ሀላል ኮንሰፕትን ኢምፕሊመንት ያደረገ ሪዞርት ነው። ተመራጭ ነው በዛ የምንሆነው። ስለዚህ ጤናማ ሀላል ብቻ ሳይሆን ማንኛውም ጤናማ የኑሮ ዘይቤን የሚመርጥ ሰው መርጠናል። ለምሳሌ ቤተሰቦቹን ይዞ የሚመጣ ልጆቹ ሌላ ነገር እንዳያዩ የሚፈልግ ሰው ሪዞርታችን ይመርጠዋል። ስለዚህ ቢመጡ ወደ ሼባ ቪሌጅ ሪዞርት ተደስተው ጤናማ የኑሮ ዘይቤን ተከትለው ቆይታቸው አምሮ በተፈጥሮ በጣም ተደስተው ጤናማ ምግብ ጠጥተው ቆይታቸው በጣም ካይምሯቸው እንዳይጠፋ አድርገን ስለምንሸኝ ይሄንን የሚፈልግ ሰዎች በሙሉ እጃችንን ዘርግተን እንቀበላቸው። እጅግ አድርጌ አመሰግናለሁ። ያው ጥቅሙ የታወቀ ነው። አንደኛ አንድ ጊዜ ገብተው ቢያዩት ቢሞክሩት ደስ ይለኛል። ከዛ በኋላ አንድ ጊዜ ይምጡና ይጎብኙ። ከዛ በኋላ ያለውን ጥቅም ይገባቸዋል። ብዙ ነገር ጥቅም አለው። ሀገርም ታውቃለህ፣ ሌላ ካልቸርም ታውቃለህ፣ ኔቸርን በደንብ ታውቃለህ። ኮኔክሽን ከኔቸር ጋር ያለን ያድጋል። ከሰውን አልፎ ስለ ዋይልድ ላይፍ መጨነቅ ትጀምራለህ ማለት ነው። የኛ ድርጅት አካሽ ትራቨል ይባላል። መስራቹና ባለቤቱ አብዱልቃድር ኢብራሂም። በትርፍ ጊዜ ፎቶ እናነሳለን። ፎቶ የምናነሳው በስልካችን። ይሄ ነገር ካሜራ መጀመር እንችላለን። ምንድነው አንድ ሰው ሁላችን እጃችን ላይ ስልክ አለ፣ ዘመናዊ ስልክ አለ። ያንን ዘመናዊ ስልክ ተጠቅመን ሀገራችን ፕሮሞት ማድረግ እንደምንችል ኤግዛምፕል ለመሆን። ስለዚህ እነዚህ የምታያቸው ፎቶዎች በስልክ የተነሱ ናቸው። ኢቭን ዋይልድ ላይፍ እስከ 3 ሜትር ጥግ ላይ ተጠግተን ያነሳናቸው ዞኖች አሉ። በአፍሪካ በኢስት አፍሪካ መርዛማ የተባለ እባብ ብላክ ማምባ የተባለ ተጠግተን አንስተናል። ገብቷል። ስለዚህ ቪዲዮ እንሰራለን። እነዚህ ቪዲዮ የምታያቸው በስልክ የሚቀረጹ ቪዲዮዎች ናቸው። ብዙ ዋይልድ ላይፎች እናስተዋውቃለን፣ ካልቸር እናስተዋውቃለን፣ ኔቸር እናስተዋውቃለን። ቤርፉት ሃይኪንግ እናደርጋለን፣ ባዶ እግር ሃይኪንግ። ኦፕን ኤር ሙቪ ናይት እናዘጋጃለን፣ ሆርስ ራይዲንግ እናዘጋጃለን። በቅርቡ ደግሞ ሃንቲንግ ትሪፕ ለማዘጋጀት ፕሮሰስ ላይ ነው። ስለዚህ ለየት ያለ ሪል አድቬንቸር ቱር እናዘጋጃለን። አካሽ ትራቨል ማለት ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ።